ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንግሊዘኛ ቀለል ባለ ሁኔታ የምናስተምርበት ቻናል ነው። ይህንን ቻናል ሁላችሁም እንደደረሳችሁ ሰብስክራይብ እያደረጋችሁ ሌሎችም ሼር እያደረጋችሁ አዳርሱልኝ። ቀለል ባለ ሁኔታ ለጀማሪዎች ገና ከፊደላት እንዲሁም ማንበብና መጻፍ ለሚቸገሩት ወንድሞቻችን ሁሉ ቀለል ባለ ሁኔታ ነው ይዤላችሁ የመጣሁት። ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለመመልከት ሞክሩ። ይህን ቪዲዮ ከመጀመሪያው ጀምራችሁ እስከ መጨረሻው ካላያችሁት ምንም አይነት እውቀት ልታገኙበት ስለማትችሉ ረጋ ብላችሁ ከጀመራችሁት ላይ ጋር እስከ መጨረሻው ለመቆየት ሞክሩ። ከዚህ በተጨማሪ ደግሞ ለሌሎች ሼር እያደረጋችሁ አዳርሱ። ዛሬ ይዤላችሁ የመጣሁት ቀለል ያሉ የእንግሊዝኛ ንግግሮችን መለማመድ ነው። እንዲሁም ደግሞ ፐርሰናል ኢንፎርሜሽን ግላዊ መረጃዎችን እንዴት አድርገን መሙላት እንችላለን። አንድ ሰው አንድ መስሪያ ቤት ሄዶ ቅጽ ተሰጥቶት ያንን ቅጽ በእንግሊዘኛ ቢሆን ሙላ ሲባል እንዴት አድርጎ መሙላት እንዳለበት ቀለል ባለ ሁኔታ እያንዳንዱን ዝርዝር ሀሳቦችን ይዘን መተናል። እነዚህን እስከ መጨረሻው አብረን የምናይ ነው የሚሆነው። ረጋ ብላችሁ ለመመልከት ሞክሩ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። በውስጥ መስመር ለምትማሩ ልጆች ደግሞ በተለየ ሁኔታ እገዛ እየሰጠን ነው የምንገኘው። በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። በልዩ ድጋፍና በልዩ ሁኔታ በውስጥ መስመር እያስተማርን እንገኛለን። በአጭር ጊዜ ልጆች እየተለወጡበት ይገኛሉ። እናንተም ይህ እድል ሳይገጥማችሁ ቀርቶ የመማር እድሉ ሳይገጥማችሁ ቀርቶ እስካሁን ሳትማሩ ፊደል ሳትቆጥሩ የቀራችሁት ወንድሞቻችን ካላችሁ አሁንም ጊዜው ገና ነው። መማር መለወጥ ትችላላችሁ። ቀለል ባለ ሁኔታ እያስተማርን ነው የምንገኘው። በቀጥታ መደወል ታገኙናላችሁ። አሊያም እንዳልኳችሁ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በሳምንት 5 ቀን በቀን ለአንዳንድ ሰዓት እያስተማርን እንገኛለን። አሁን ቀጥታ ወደ ትምህርቱ እንሄድ። ፐርሰናል ኢንፎርሜሽን ግላዊ መረጃዎች። እነዚህ ግላዊ መረጃዎች የምንላቸው ለራሳችን የሆኑ ብቻ እንዴት አድርገን ራሳችን መሙላትና ማንበብ መጻፍ እንደምንችል ቀለል ባለ ሁኔታ ነው ምና የሚሆነው። እንቀጥል። SPELL ስፒል ምን ማለት ነው? ስፒል YOUR ዮር ስፒል ዮር NAME ኔም ስፒል ዮር ኔም ምን ማለት ነው? የስምህን ፊደል ንገረኝ ማለት ነው። የስምህን ፊደል ንገረኝ። ስፒል ዮር ኔም ማለት የስምህን ፊደል ንገረኝ። ኦኬ። FILL ፊል OUT አውት ፊል አውት AFORM ፊል አውት ኤ ፎርም ምን ማለት ነው? ፎርሙን ሙላው ማለት ነው። ፊል አውት ኤ ፎርም ማለት ፎርሙን ሙላው ማለት ነው። የሆነ ፎርም ተሰጥቶን መስሪያ ቤት ላይ ሄደን ያንን ፎርም ማንበብ መጻፍ ማንችል ከሆነ ለመጻፍ የሚሆን ለማንበብ እንቸገራለን። ያ ማለት የግላዊ መረጃችን ነው። ያን መረጃ ለሰው ብንሰጠው ያ ሰው ሊያውቀው ይችላል። የግድ ምናልባት ከሆነ እንኳ ከራሳችን ጠይቆ ነው ሊሞላ የሚችለው። ስለዚህ ይሄ ግላዊ መረጃዎችን ደግሞ በራሳችን ለመሙላት ግዴታ መጻፍና ማንበብ ይጠበቅብናል። ምክንያቱም ብዙ የሚያጋጥሙ ነገሮች አሉ በህይወታችን ላይ በጣም ብዙ ነገሮች። መቼም እየተንቀሳቀስን እየኖርን እያለ ብዙ የምንሰራቸው ስራዎች ይኖራሉ። ቢሮ ላይ ሄደን የምንጽፋቸው ነገሮች፣ የምናጽፋቸው ነገሮች፣ የምንሞላቸው ነገሮች አሉ። የሆነ ግል ህይወታችን ላይ የምናስቀምጣቸው ነገሮች አሉ። እነሱን ለመጻፍና ለማንበብ ግዴታ መማር ያስፈልገናል ማለት ነው። ስለዚህ እናንተ ደግሞ በትኩረት እነዚህን ነገሮች መማር ያስፈልጋል። ምናልባት ገና ጀማሪዎች ከሆናችሁ ደግሞ ወደኋላ መለስ ብላችሁ እያንዳንዱን የተለቀቁ ቪዲዮዎችን ማየት ትችላላችሁ። ማንበብና መጻፍ የምትሞክሩ ካላችሁ ደግሞ ከኛ ጋር አብራችሁ መቀጠል ትችላላችሁ። ስለዚህ ፊል አውት ኤ ፎርም ማለት ፎርሙን ሙላ ወይም ፎርሙን ሙላው እንደማለት ነው ማለት ነው። አዘኔ ክስት PRINT ፕሪንት YOUR ምን ብለናል ቅድም? ዮር ብለናል አይደለ? ስለዚህ YOUR ከሆነ ዮር ፕሪንት ዮር NAME ኔም ፕሪንት ዮር ኔም ፕሪንት
your name ማለት ስምህን ጻፍ፣ ስምህን ጻፍ። print your name ከተባላችሁ ምን ማለት ነው? ስምህን ጻፍ ማለት ነው። ስምህን ጻፍ። as the next sign 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 ብለን ነው የምናነበው። sign your sign your name sign your name ስምህን ጻፍ ወይም ስምህን አስቀምጥ ማለት ነው። ስምህን ጻፍ ወይም ስምህን ጽፈህ የሆነ ወረቀት ላይ አስቀምጥ ማለት ነው። sign your name ሳይን አድርግ ማለት ጻፍ፣ አስቀምጥ እንደማለት ነው። ስለዚህ sign your name እና print your name የጽሁፉ ልዩነት ነው እንጂ ትርጉሙ ተመሳሳይ ነው። print your name ካለ ስምህን ጻፍ ነው። sign your name ካልነም ስምህን ጻፍ ነው። ቃላቶቹ በ3 በ4 አይነት ሊፈቱ ይችላሉ። አንድ የአማርኛ ቃል በ2 በ3 ከዛም በላይ ሊፈታ ይችላል። አንድ ብቻ ነው ብለን መውሰድ አንችልም። print your name ብቻ ነው ስምህን ጻፍ ማለት ብለን ካቆምነ ሌሎች ደግሞ በእንደዚህ አይነት የሚጻፉ አንድ ትርጉም ያላቸው ነገር ግን print your name ስንል ስምህን ጻፍ ካልነ sign your name ስንልም ስምህን ጻፍ ነው። ስለዚህ ይቺ ስምህን ጻፍ የምትለው ቃል ብቻ በ3 በ4 ልትፈታ ትችላለች። ስለዚህ የእንግሊዘኛ ቃላቶች አንድን የአማርኛ ቃል ለመፍታት 3 4 ከዛም በላይ እንዳገባባቸው ብዙ ጊዜ የተለያየ ነገር ሊሆን ይችላል ማለት ነው። VERIFY ቬሪፋይ ለማለት ነው። ሶሪ ቬሪፋይ ለማለት ነው። አር እዚህ ጋር ተስታለች። ቬሪፋይ ዮር ሲግኒቸር ቬሪፋይ ዮር ሲግኒቸር ምን ማለት ነው? ፊርማ ፈርም ማለት ነው። ፊርማ ፈርም ወይም አስቀምጥ ወይም አሳይ ማለት ነው። ቬሪፋይ ማለት አሳይ ማለት ነው። ስለዚህ ቬሪፋይ ዮር ሲግኒቸር ካልነ ፊርማህን አስቀምጥ ወይም ፊርማህን አሳይ እንደማለት ነው። ፊርማህን አስቀምጥ ወይም ፊርማህን አሳይ። ቬሪፋይ ዮር ሲግኒቸር ቬሪፋይ ዮር ሲግኒቸር ካልነ ፊርማህን አስቀምጥ ወይም ፊርማህን አሳይ አሊያም ፈርም ማለት ነው። ፈርም as the next PUT ይላል አይደለ? ፑት ማለት ነው። ፑት your SIGNATURE ሲግኒቸር። አሁን እዚህ ጋር ተመሳሳይ ናቸው። ፑት your ሲግኒቸር ማለት ፊርማህን አስቀምጥ፣ ፊርማህን አስቀምጥ። ፑት ማለት ማስቀመጥ ነው። ስለዚህ የሆነ ቅጽ ላይ ፊርማህን አስቀምጥ ልትባል ትችላለህ። የሆነ ቅጽ ላይ ፊርማህን ቬሪፋይ አድርግ ልትባል ትችላለህ። ስለዚህ ተመሳሳይ ናቸው። የዲግሪ ልዩነት ነው ያላቸው እንጂ እንትኑ ትርጉሙ ተመሳሳይ ነው። ፑት ዮር ሲግኒቸር እና ቬሪፋይ ዮር ሲግኒቸር ማለት ፊርማ ፈርምና ፊርማህን አስቀምጥ፣ ምንም ልዩነት የለውም። ልዩነቱ ምንድነው? የእንግሊዘኛ ቃላቶች የምንጠቀማቸው ብቻ ነው እንጂ በአማርኛ ሁሉንም መናገር እንችላለን፣ ሁሉንም ማለት እንችላለን። ያ ማለት ፊርማህን አስቀምጥም ማልክ ፊርማህንም ፈርም ማልክ ተመሳሳይ ነው። ለምን? ሁለቱ አንድ ትርጉም ነው አንድ መልእክት ነው የሚያስተላልፉት። ስለዚህ ቬሪፋይ ዮር ሲግኒቸር ኤንድ ፑት ዮር ሲግኒቸር አዘ ሴም አስ የሚሰጡት ትርጉም አንድ ነው ማለት ነው። ልዩነቱ ምንድነው? የቃላት አጠቃቀማችን ነው። ነገር ግን አንድን ቃል በ2 በ3 ልንገልጸው እንችላለን እንጂ ዋናው የሚያስተላልፈው መልእክት ግን አንድ ነው። አንድ መልእክት የሚያስተላልፍ ሆኖ በ2 በ3 የተለያየ ቃላት አንድን ቃል ልንገልጸው እንችላለን። ስለዚህ ቬሪፋይ ዮር ሲግኒቸር እና ፑት ዮር ሲግኒቸር የሚለው ተመሳሳይ ናቸው። ምንድነው? ፊርማህን ፈርም ኦር ፊርማህን አስቀምጥ። ፑት ዮር ሲግኒቸር ካልነ ፊርማህን አስቀምጥ ማለታችን ነው። ቬሪፋይ ዮር ሲግኒቸር ካልነ ደግሞ ፊርማ ፈርም ማለት ነው። ፊርማ ፈርም። እንዲሁም እዚህ ጋር ፕሪንት ዮር ኔም እና ሳይን ዮር ኔም የሚለው ላይ እንዳየነው ስምህን ጻፍ ነው የሚለው ተመሳሳይ ነው። መልእክቱ ተመሳሳይ ነው። ነገር ግን በተለያየ ቃላት ነው የተገለጸው። በተለያየ ቃል የተገለጸ ነገር ግን ትርጉሙ አንድ ከሆነ ሁለቱንም እንደ አንድ መጠቀም እንችላለን ማለት ነው። ቤተሰብ ዛሬ ያየናቸው ቀለል ባለ ሁኔታ እንግሊዘኛ ቃላቶችን እንዴት አድርገን ማንበብ እንደምንችልና እንዴት አድርገን መጻፍ እንደምንችል እንዲሁም አንዳንዴ በምንሄድበት አጋጣሚ የምናገኛቸውና ልንጠቀማቸው የምንችል የራሳችን ግላዊ መረጃ የሆኑ ፐርሰናል ኢንፎርሜሽን የምንላቸው የራሳችን የሆኑ ራሳችን ልንሞላቸው፣ ራሳችን ልናነባቸው፣ ራሳችን ልንተገብራቸው የምንችላቸውን ነገሮች እኛ ራሳችን ማወቅ ይገባናል። አንድ ሰው what is your name ሊል ይችላል። በጣም በቀላሉ ሁኔታ ማለት ነው። ይሄ ቀላል ነገር ምንለው ነው። what is your name ሊል ይችላል። ይሄ ለራስ የሆነ ነገር ነው። ስለዚህ ይሄ የራስ የሆነ ነገር እንዴት ማወቅ ትችላለህ? እንዴት
ማወቅ ትችላለህ። ስለዚህ እንደነዚህ አይነት ነገሮችን እናንተ ቀለል ባለ ሁኔታ ከመሰረቱ እያንዳንዱን በማንበብና በመጻፍ ራሳችሁን ልትለውጡ ይገባል። ከዚህ በበለጠ ደግሞ ለየት ባለ ድጋፍ ራሳችሁን በአጭር ጊዜ ለመለወጥ የምትፈልጉ ካላችሁ በውስጥ መስመር አናግሩን። በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። እንግሊዘኛን እንዲሁም አማርኛን፣ ሂሳብንም ጨምሮ ሌሎችንም የምትፈልጓቸውን ቋንቋዎች በውስጥ መስመር እያስተማርን እንገኛለን። በድጋሚ እዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ፣ እንግሊዝኛ፣ ሌሎችንም ቋንቋዎች መማር ለሚፈልጉ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ ቸርን ሰንብት።